ያልታበሱ እንባዎች። ደራሲ አሰፋ በቀለ ገብረ ጊዮርጊስ። ተራኪ የሲልአብ። ያልታበሱ እንባዎች ክፍል 11። ከ3 ወራት በኋላ ነው የጥርና የካቲት ወራት መጋጠሚያ ሳምንት። በደንባራ በቅሎ ቃጭል ተጨምሮ እንዲሉ ወትሮም ግርግር የማይለያት ዲላ ሰሞኑን ደግሞ በባሰ ድንግርግር ውስጥ ሰንብታለች። የክፍለ ሀገሩ ስፖርት ሻምፒዮና ሲካሄድባት ሰንብቷል። ከመላ የዲላም ክፍለ ሀገራት ስፖርተኞች መጥተው ይርመሰመሱባታል። በተለይ በፌስቲቫሉ ማጠናቀቂያ ሰዓት ስፖርተኞች በቡድን እየሆኑ የመደባደብ አዝማሚያ ስለጀመሩ የጸጥታ ጥበቃውም በዚያው ልክ ተጠናክሯል። በከተማዋ ውስጥ ያሉ ፖሊሶችና ሌሎች አጋዥ የጸጥታ ኃይሎች በተጠንቀቅ ሆነው የከተማዋን ጸጥታ ይጠባበቃሉ። ሻምፒዮናው በተጠናቀቀበት ቀን ከምሽቱ 3 ሰዓት አካባቢ የተፈራው ሁከት የተነሳ መሰለ። ከአንደኛ መንገድ በላይ ወደ አውራጃው አስተዳደር ጽሕፈት ቤት መሄጃ አካባቢ ድንገት የእሪታና የኡኡታ ድምጽ ተሰማ። ወዲያው ደግሞ አንድ ጥይት ተተኮሰ። በርካታ የጸጥታ ኃይሎች ወደ አካባቢው መሮጥ ጀመሩ። ስፖርተኞች የተጣሉ የመሰለው ሕዝብና ሌሎች ስፖርተኞችም ወደዚያው ይጎርፉ ጀመር። ለዚያውም በሩጫና በጫጫታ ታጅቦ። በርካታ ሰው ከቦታው ሲደርስ ግን የጠቡ አይነትና መነሻው የተለየ ሆኖ ተገኘ። የተጣሉት ስፖርተኞች ያልሆኑ 2 ሰዎች ናቸው። መነሻው በአንዲት ሴት ምክንያት መሆኑ ይወራል። ሰዎቹ ለድብድብ መጋበዛቸውን እንደቀጠሉ ናቸው። አንዲት በእድሜ ጠና ያሉ ሴት ደግሞ ከአንድ ቤት በር ላይ ቆመው ይለፈልፋሉ። ይህች ነውረኛ፣ እኔ ደግሞ ደህና ሰው መስላኝ አንገት ደፊ አንገር አጥፊ አሉ። ሆሆይ የድሃ ቤት ልታሰብረው ልታስፈርሰው ይላሉ። ከሴትዮዋ አነጋገር በመነሳት አንድ ፖሊስ ጠጋላቸውና ምንድነው ችግሩ የኔ እናት ሲል ጠየቃቸው። አረ በገዛ እጄ ጎትቼ ያመጣሁት ችግር ነው ልጄ። ከ2 ወር በፊት ሳይሆን አይቀርም አንዲት ሴትዮ መታ ቤት አከራይም ብላ መጣች። እኔ ደግሞ ጨዋ መስላኝ አከራየዋል። ለካ ጋለሞታ ኖራ ይሄው 2 ወንዶችን በአንድ ጊዜ ቀጥራ ሰው ታፋጃለች አሉት እንደ እንዝርት በሚሾር ምላሳቸው እየተንጣጡ። ጋለሞታ አይታለች ሲል ጠየቃቸው ፖሊስ። ሴትዮዋ ከቆሙበት ቤት በታች ቀጥሎ ያለውን ክፍል በእጃቸው እየጠቆሙ እዚህ ቤት ውስጥ ናት፣ ስራዋ ሳፍራት ሳይሆን አይቀርም ቤት ዘግታ ትነፈርቅልሃለች አሉት። ፖሊሱ ወደ ተጠቆመው ቤት በር ጠጋለና እያንኳኳ ክፈች አንቺ። እምቢ አንከፍት የሚል ምላሽ ከውስጥ ተሰጠው። ነገርኩሽ ብቻ ፖሊስ ነኝ ክፈቺ። በሩ ተከፈተ። 2 ሴቶች ቆመው ያለቅሳሉ። ፖሊሱ በር ላይ ቆሞ ወደ ውስጥ እያየ ማንኛሽ ነሽ ጋለሞታዋ ሲል ጠየቀ። እዚህ ጋለሞታ የለም አለች ከሁለቱ አንዷ። ሌላዋ አሁንም አጎንብሳ ታለቅሳለች። እኛ ለፍላፊ ሴትዮ ፖሊሱን ተከትለው ወደ በሩ ጠጋ ብለው ያዩ ነበርና ለፖሊሱ በእጃቸው እየጠቆሙ ይህች አጎንብሳ የምትነፈርቀው ናት የማትረባ የቆንጆ በለል ካሉ በኋላ ወደ ኋላ መለስ እያሉ ይህችን 2 እጆቿን የፍጥኝ አስሮ 40 መግረፍ ነበር እንጂ እያሉ ወደ መጡበት አቅጣጫ ተመለሱ። ሕዝቡ ከዚያም ከዚህም እየጎረፈ አካባቢው በመደበላለቅ ላይ ነው። ፖሊሱ የተጠቆመችውን ጋለሞታ በቁጣ ነይ ውጪ አላት በር ላይ እንደቆመ። ለምን አለችው በፍርሃት እየተንቀጠቀጠች። ፖሊሱ እንደመናደድ አለና ተባብሎ በኃይለኛ ጥፊ አንድ ያጮላት። እንደገና ከኋላዋ ዞሮ ወደ በሩ ይገፈትራት ጀመር። የቤቱን በር ወጣ እንዳለች ፖሊሱ አሁንም በኃይለኛ እርግጫ መቀመጫዋ ላይ ሲያሳርፍባት ወደ ላይ ነጥራ መሬት ላይ ተዘረጋች። እሪ ብላ ጮኸች። ሳልደግምሽ ተነሺ ሲል ጮህባት ፖሊሱ። ተክተርትራ ተነሳች። ለድብድብ ይጋበዙ የነበሩት ወንዶች ሰከን ብለው ቆመው
በሌላ ፖሊስ እየተጠበቁ ስለነበር ጋለሞቷ ከነሱ ጋር እንድትቀላቀል ተደረገችና ጉዞ ወደ ፖሊስ ጣቢያ ተጀመረ። ታሳሪዎቹ ወደ ፖሊስ ጣቢያ ሲጓዙ በነበረበት ሰዓት አብሯቸው ይጓዝ የነበረ የህዝብ ብዛት ሲታይ ዕውቅና ድንቅ ሽፍታ የተያዘ ይመስላል። ተጣዮቹ ስፖርተኞች አለመሆናቸው ቢታወቅም የአደባዳቢዋንና የተደባዳቢዎችን ማንነት ለማወቅ የነበረው እሽቅድምድምና ግፊያ ያስገርማል። ፖሊሶቹ ህዝቡን ለማባረር ይሞክራሉ፣ ግን አልሆነላቸውም። ግፊያና ግርግሩ እንዲሁም ጫጫታው እንደቀጠለ ፖሊስ ጣቢያ ተደረሰና ታሳሪዎች እስር ቤት ሲገቡ ሁኔታዎች ቀስ በቀስ እየረገቡ ሄዱ። ከጋለሞቷ ጋር የነበረችው ልጅ ብቻ ከፖሊስ ጣቢያ በር ላይ ቀረች። ለቅሷን ታቀልጠዋለች። ቀኝ እጇን ግንባሯ ላይ አስደግፋ ትንሰቀሰቃለች። "ምንድነሽ አንቺ?" ሲል አንድ ፖሊስ ጠየቃት። "እህቴ እኮ ምንም አላደረገች" አለችው፣ አሁንም እያለቀሰች። "ከዚህ ግድም ትሄጃለሽ አትሄጂም?" አለና ፖሊሱ ሊመታት ጠጋ ሲል ልጅቱ ወደ ኋላዋ ሮጠች። "በይ ቀጥታ ወደ ቤትሽ ቶሎ በይ" ሲልም ጮኸባት። ልጅቷ አማራጭ አልነበራትም። እያለቀሰች ወደ ቤቷ ተመለሰች። በነጋታው ጠዋት ከመንበሩ ላይ የተሰየመው መርማሪ ፖሊስ የሌሊቱን የዕለት ሁኔታ መዝገብ ሲመለከት በርካታ ገጠመኞች ተመዝግበዋል። ከተራ ሌብነት ጀምሮ በስካር መንፈስ ጠብ የፈጠሩ፣ ለድብድብ የዶለቱ ስፖርተኞች፣ ሚስቱን የደበደበ ባል ወዘተ ይገኙበታል። ከዚህ ሁሉ የቀደመው ግን በአንዲት ሴት ምክንያት ሁከት የፈጠሩ ሰዎችና ሴትየዋም ጭምር መታሰራቸውን የሚገልጸው ሪፖርት ነው። መርማሪው ፖሊስ በዚያው ቅደም ተከተል ስራውን ለማካሄድ ወረቀትና እስክሪፕቶን አዘጋጅቶ የዕለቱን ረዳት ፖሊስ በጠረጴዛ ደወል ጠራ። ረዳት ፖሊሱ ወዲያው ቀረበ። "እስቲ አለሙ መርጋ የሚባል እስረኛ አምጣልኝ" አለው። ረዳቱ ፖሊስ ወደ ኋላው ተመለሰና አለሙ መርጋን ከእስር ቤት በማምጣት ለምርመራ አቀረበው። አለሙ ደንቦሽቦሽ ባለ ጠይም ፊቱ ላይ ክብ ዓይኖቹ የሚቁለጨለጩ ልጅ እግር ሰው ነው። እድሜው ከ30 የሚዘለው አይመስልም። ነጣ ያለ ሸሚዝና ጥቁር ሱሪ ለብሷል። መርማሪው ፖሊስ እንደተለመደው የተመርማሪውን ስም፣ እድሜ፣ አድራሻ፣ የሥራ ሁኔታ ጠይቆ ከመዘገበ በኋላ ወደ ዋናው የምርመራ ሥራ ገባ። "ከመብራቴ ባዩ ጋር ምንድነው ያጣላህ?" ሲል ጠየቀው። "የማይረባ ነገር ነው ጌታዬ" አለ አለሙ መርማሪውን ፖሊስ በፍርሃት ዓይን እየተመለከተ። "እንዴት ማለት?" አለ መርማሪው። "ሰው እንዴት በሴት ይጣላል ጌታዬ?" አለ አለሙ እጆቹን በጉልበቶቹ ውስጥ አጣብቆ በመያዝ ዓይኖቹን በመርማሪው ፖሊስ ላይ እያብለጨለጨ። "ታዲያ አንተ ለምን ተጣላህ?" ሲል መርማሪው ፖሊስ ፈገግ በማለት አለሙን ጠየቀው። መርማሪው ፖሊስ አሳ የመሰለ የጠይም ቆንጆ ነው። አፍንጫው ስልክክ ያለ ጸጉረ ዞማ፣ የአሞራ ቅድ ቅርጽ ያላቸው ትላልቅ ዓይኖቹ ወተት ከመሰሉ ነጫጭ ጥርሶቹ ጋር ሲታዩ ውበቱን ያጎሉታል። ግርማ ሞገሱ ግጥም ያለና እድሜው በአርባዎቹ አጋማሽ የደረሰ የሚመስል ነው። "ለነገሩ እንኳን ሊይዞኝ ነው። ልጅቷን ከ2 እና 3 ወር በፊት አውቃታለሁ። ጥሩ ወዳጅነትን መስርተን እንደ ወትሮ መስሎኝ ከሷ ጋር ላደር ወደ ቤቷ ጎራ ስል ደግሞ ቀድሞ ገብቶ ኖሯል። አትገባም ብሎ ገፍትሮ ሊያስወጣኝ ሲል በዚያው ተያያዘ" አለው ዘርዘር ባለ ሁኔታ። "ሰውየውን ካሁን በፊት ታውቀው ነበር?" "እሬት ብዬ" መርማሪው ፖሊስ የዓለሙን ቃል መዝግቦ ካስፈረሙ በኋላ "በልሂድ፣ ምናልባት ካስፈለገ ሌላ ጊዜ ትጠራለህ" አለው። "ወደ ቤቴ?" ሲል ጠየቀ አለሙ። "ወደ እስር ቤት ነው እንጂ የምትለቀቀውማ እንደ ነገሩ ሁኔታ ዋስጠርተህ ነው" አለው መርማሪው ፖሊስ። ነገሩ የዕለት ግጭት በመሆኑ ብዙም ርቀት በማይሄድ ምርመራ እንደሚጠናቀቅ መርማሪው ያስባል። የጠረጴዛ ደውል አቃጨለና ረዳቱ ፖሊስ ሲቀርብለት አለሙን ወስዶ መብራቴ ባዩ የተባለ ሌላ እስረኛ እንዲያቀርብለት አዘዘው። ረዳቱም የተባለውን ፈጸመ። መብራቴ ባዩም በእድሜው ብዙም አልገፋ፣ ከ30 ብዙ አያልፈው። ቀጠን ያለ ቀይ ዳማ ቢጤ ነው። መካከለኛ ቁመት አለው። ፀጉሩ አጠር፣ ከወዳፉ ሙጥሙጥ፣ አይኖቹ አነስ ያሉ ናቸው። እሱም በመርማሪ ወንበር ላይ ተቀምጦ መርማሪውን በፍርሃት ይመለከተው ጀመር። መርማሪው ፖሊስ ልክ በአለሙ ላይ እንዳደረገው ሁሉ መብራቴን መሰረታዊ መረጃዎችን እየጠየቀ ከመዘገበ በኋላ "ከአለሙ መርጋ ጋር ካሁን በፊት ተዋውቃላችሁ?" ሲል በቅድሚያ ጠየቀው። "አይቼው አላውቅም." "ምን አጣላችሁ ታዲያ?" "እኔ ቀድሜ ገብቼ ባለሁበት ቤት መጥቶ ካልወጣህ ብሎ ሊያስገድደኝ ሞከረ። አልወጣም ስለው በተቀመጥኩበት በጥፊያ ጮለኝ። ከዚያ በኋላ ነው በደመ ነፍስ እጆቹን ይዤ
ድረሱልኝ ብዬ ጮህኩት አለው አይኖቹን እያቁለጨለጨ። በተጣላችሁበት ቤት ውስጥ ለምን ነበር ቀድሜ የገባ? ቤቴ ነዋ። ቤቴ ስትል ሴትዮዋ ሚስት ናት? ያው እንደ ሚስቴ ናት። ለምን ያህል ጊዜ አብራችሁ ቆይታችኋል? ኧረ ብዙ ነው እኮ በግምት ከ15 ቀን በላይ አብረን አድረናል። ግን በተከታታይ አይደለም፣ አልፎ አልፎ ነው። ከተዋወቅን ግን ቆይተናል። ወዳጅ ስሟ ማን ይባላል? ስሟ አለና መብራቴ ወደ ጣሪያው አንጋጠጠ፣ ግን ጠፋበት። ለማሰላሰል ሞከረና ሲያቅተው ረሳሁት አለ የድንጋጤ ስሜት እየተነበበበት። 15 ቀን ሙሉ ያቀፍካት ወዳጅህን በማለት መርማሪው እየተገረመ ጠየቀው። ድንገት ስለሆነ የተገናኘነው ስሟ ይረሳኛል። መርማሪው ፖሊስ ጥርጣሬ ገባውና መብራቴን ትኩር ብሎ ተመለከተው። መብራቴ የበለጠ የፍረትና የድንጋጤ ስሜት ይነበብበት ጀመር። ዋሽተሃል አይደል አለው መርማሪው በትኩረት እየተመለከተው። አጥፍቻለሁ ጌታዬ አለ መብራቴ ሽቁጥቁጥ እያለ። የመርማሪው ፖሊስ ልብ አሁንም እየተጠራጠረ ሄደ። ሆኖም ቃል በያዘበት ወረቀት ላይ ካስፈረሙ በኋላ ያንተንና የዓለሙን ጉዳይ በቀላሉ ላልፎ አስቤ ነበር፣ ነገር ግን ተጠራጥሬያለሁ። የሁለታችሁንም ጉዳይ እንደገና ሳላየው አልቀርም አለና ወደ እስር ቤት እንዲሄድ አሰናበተው። የመርማሪው ፖሊስ ጥርጣሬ ቀላል አልነበረም። ዓለሙንም በሚጠይቅበት ወቅት ያያቸው የነበሩ ሁኔታዎች እንደገና ትዝ አሉት። በስካር መንፈስ በአንዲት ሴተኛ ዳር የተጣሉ መስለውት በእርግጥም ዋስ እያስጠራ በቀላሉ ሊለቃቸው ነበረ ሐሳቡ። አሁን ግን በጉዳዩ ላይ ጠለቅ ያለ ምርመራ ሊያደርግ ወሰነ። ለማንኛውም አለ በሆዱ፣ እስቲ ጋለሞታ የተባለች ሴት ሌላ አጠራጣሪ ፍንጭ የምታመጣ ከሆነ ቅድሚያ እሷን ላናግራት አለና በረዳቱ ፖሊስ እንድትጠራ አደረገ። ጋለሞቷ ተጠርታ ወደ መርማሪው ፖሊስ ቢሮ በር ላይ ስትደርስ ሁለመናዋ በፍርሃት ይንቀጠቀጣል። እንባዋ ከዓይኗ ላይ እንደ በረዶ ይረግፋል። መልኳ ደግሞ ይቀረሽ የማትባል ውብ ናት። ዓይኖቿ እንደ ንጋት ኮከብ ያበራሉ። በእድሜዋ ገና ወጣት ልጃገረድ ትመስላለች። ጋለሞታ ለሚለው የሴትነት መገለጫ አንዳች አመልካች ነገር አይታይባትም። ከንፈሮቿ እንቡጦች ይመስላሉ። የአፍንጫዋ አቀማመጥ ለቄንጥ የተሰራ ይመስላል። የቀይና ነጭ ቡራቡሬ ድሪያ ለብሳ በጡቶቿ ተገትሮ የአንጀቷን ድራሽ አጥፍቶታል። ከመርማሪው ቢሮ በር ላይ ደርሳ ምን እንደምትባል ትዕዛዝ እየጠበቀች ሳለች መርማሪው ፖሊስ ግን ይህንን ገጽታዋን ሲያይ ድንገት ተዘናግቶ ኖሮ ይህችስ ታደባድባለች አለ በሆዱ። ወዲያው ደግሞ ምን ያስለቅስሻል ሲል ፈገግ ብሎ ጠየቃት። ሁኔታዋ ሁሉ እየገረመው ግቢ ቁጭ በይ ማለቱን እንኳን ረሳው። ፈርቼ አለችው እንዳገረገረች። የሰራሽው ስራ አሳፈረሽ? ኧረ እኔ ምንም አልሰራው። እስቲ ግቢና ቁጭ በይ አላት። በእጁ አገጩን ያዝ አድርጎ አሁንም በትኩረት እየተመለከታት። ጋለሞታዋ ቁጭ አለችና አሁንም በፍርሃት ስሜት አቀርቅራ መሬት ታይ ጀመረ። ምን አድርገሽ ነው የታሰርሽው ሲል ጠየቃት። መርማሪው ፖሊስ ቀስ እያለ ሊያግባባት ፈልጎ ምንም አለችና ለቅጽበት ያህል ቀና ብላ አየችው። ዓለሙንና መብራቴን የት ነው የምታውቂያቸው? እነማን ናቸው እነሱ አለች። አሁንም ለቅጽበት ያህል ቀና ብላ አይታው እንደገና አንገቷን ደፋች። ጭራሽ አታውቂያቸውም? ኧረ እኔ እንደዚህ የሚባሉ ሰዎች አላውቅ። ሁለቱም ወዳጃችን ናት እኮ እያሉ ነው አልና መርማሪው ከመቼውም ጊዜ ይበልጥ ለምላሿ ጓጉቶ ይጠባበቃት ጀመር። ምን አለችና አሁንም ቀና ብላ አየት ታረገችው። ከማናቸውም ጋር አብረሽ አድረሽ አታውቂም? እኔ ከወንድ ጋር ተኝቼ አላውቅም። አንድ ቀን ብቻ ከምወደው ሰው ጋር አድሬ ያውቃለሁ። ግን ከንፈሬን ስሞታል እንጂ ሌላ ምንም አላደረገኝም። ማን ነው እሱ ደግሞ ሲል ጠየቃት መርማሪው። እሱ እዚህ ሀገር የለም፣ ኤርትራ የሚባል ሀገር ከሄደ ቆይቷል አለ መርማሪው። አንዳች የማያውቀው ስሜት መላ ሰውነቱን ድንገት ውርር አደረገው። ማን ይባላል ሲል እንደገና ጠየቃት። አስቻለው ፍስሐ ሲል ደግሞ ጠየቃት። አዎ አለችና እሷም ድንግጥ ብላ ቀና ብላ ታየው ጀመር። እንዴ አለና መርማሪው እንደገና አትኩሮ ያያት ጀመር። ስሜቱ እያደር ተለዋወጠ። አንቺ ስምሽ ማን ይባላል ሲል ጠየቃት። የምትሰጠው መልስ ቀድሞ እያስፈራው። ሔዋን ተስፋዬ። ምን? ሰምቶ እንዳልሰማ። ሔዋን ተስፋዬ ይባላለሁ። መርማሪው ፖሊስ ፍዝዝ ብሎ ቀረ። የያዘው ስክሪፕቶ ከእጁ ላይ ሾልኮ ሲወድቅ ፈጽሞ አልታወቀው። ዲላ ከተማ እየኖረ ስለመሆኑ እንደ አዲስ ታወቀው። በሐሳብ ጥቅልል ብሎ አስመራ ከተማ ገባ። መርማሪው ፖሊስ የአምሳ አለቃ መኮንን ዳርጌ ይባላል። በሲዳሞ ክፍለ ሀገር ሀገረ ማርያም ከተማ ተወልዶ ያደገ ነው።
እዚያው በፖሊስነት ተቀጥሮ እስከ ምክትል 10 አለቅነት የደረሰና እሱም እንዳስቻለው ፍስሐ የዘመቻ ግዳጅ ተወስኖበት ወደ ግንባር ዘምቶ በኤርትራ ምዕራባዊ የጦር ግንባሮች ለተከታታይ 5 ዓመታት ሲዋጋ የቆየ ነው። በጦር ግንባር በፈጸመው ጀብዱ የ50 አለቅነት ማዕረግ ካገኘ በኋላ በቀጣይ የውጊያ ወቅት በደረሰበት ቁስለት የተዋጊነት ብቃቱን ቀንሶ ወደ ነበረበት የፖሊስ ሰራዊት አባልነቱ እንዲመለስ ተወስኖለታል። ከዛም ወደ ሲዳሞ ተመለሰና በጊዜያዊ ምደባ ዲላ ውስጥ በመርማሪነት እየሰራ ያለ ፖሊስ ነው። ከ2 ዓመት በፊት ወደ ሲዳሞ ሊመለስ በተነሳበት ወቅት በአስመራ ከተማ ጥቂት ቀናት ቆይቶ ነበር። በእነዚያ ቀናት ውስጥ ከአንድ ቀደም ብሎ ከሚያውቀው የአስመራ ነዋሪ ከሆነ ሰው ጋር ሰራይ መናፈሻ ተብላ በምትታወቅ ቡና ቤት ቀጠሮ ይይዛሉ። በቀጠሮ ቀን የ50 አለቃ መኮንን ዳርጌ ከቀጠሮ ቦታ ቀድሞ ይደርሳል። ጓደኛውን ለመጠበቅ እዚያው ቡና ቤት ውስጥ ብቻውን ይቀመጣል። እሱ በተቀመጠበት ጠረጴዛ ማዶ ብቻውን የተቀመጠ ሰው ካይኑ ይገባል። ያ ሰው የአካል ጉዳተኛ ነው። የግራ እግሩ ተቆርጦ ሰው ሰራሽ እግር ተተክቶለታል። ቀኝ እጁም እንዲሁ ከአምባር ሙያው በታች ተቆርጦ በፕላስቲክ ጣቶች የተተካ ነው። ከአጠገቡ ደግሞ ክራንች አለ። ግድግዳ ተደግፎ ቆሟል። የሰውየው ግራ ፊት በእሳት የተለበለበ ይመስላል። ግራ አይኑ የጠፋች ያህል ሆናለች። ግራ ጆሮ በጉዳት ምክንያት የተለጠፈች ስጋ እንጂ በእርግጥ ጆሮ አትመስልም። በዚሁ ላይ ውስጡም ሰላም ያለው አይመስልም። የ50 አለቃ መኮንን ዳርጌ አትኩሮ ሲመለከተው ያ ሰው የሚያስብ የሚተክዝ ይመስለዋል። ፊቱ ቶሎ ቶሎ ይለዋወጣል። ብቻውን እንደሚያወራ ሁሉ ከንፈሮቹ ሁሉ ይነቃነቃሉ። የ50 አለቃ መኮንን ዳርጌ ያን ሰው እያከታትሎ እያየው ሳለ ያ የቀጠረው ሰው ድንገት ይመጣል። ያ አካል ጉዳተኛ ከበሩ ፊት ለፊት ተቀምጦ ነበርና የ50 አለቃው ጓደኛ ቡና ቤት ውስጥ እንደገባ በቀጥታ ወደ ጉዳተኛው ሰው በመሄድ ሰላም ይለዋል። ትንሽ ከተጠያየቁ በኋላ አዲስ መጪው ሰውዬ ወደ 50 አለቃው ይመለሳል። እነሱም ሰላምታ ተለዋውጠው አብረው ቁጭ ይላሉ። መጠጥ አዘው መጠጣት ይጀምራሉ። በመሃል 50 አለቃው ስለዚህ አካል ጉዳተኛ ሰው ጓደኛውን ይጠይቀዋል። ያ ሰውዬ ምን ሆኖ ነው? ከአካሉ መጎዳት በተጨማሪ ውስጡም ሰላም ያለው አይመስልም ሲል ጓደኛውን ይጠይቀዋል። እንደውም እኮ ያገር ሰው ነው። የሲዳሞ? አዎ፣ እንዳንተው ለዘመቻ ተልኮ ነው የመጣው። በሙያው ሐኪም ነው። ጉዳት የደረሰበት ደግሞ በፈንጂ ነው። በአንድ ወቅት ያውም አስመራ ገብቶ ወር እንኳን ሳይሞላው በተንቀሳቃሽ ክሊኒክ ወደ አንድ የጦር ግንባር ከሌሎች የሥራ ባልደረቦቹ ጋር ሲሄድ ማን ይባላል? ነርስ አስቻለው ፍስሐ ይባላል። የ50 አለቃ መኮንን ዳርጌ ከንፈሩን መጠጠና ላነጋግረው ይሆን? በእናትህ እስቲ አነጋግረው። የ50 አለቃ መኮንን ዳርጌ አላመነታም። ብድግ ብሎ ወደ አስቻለው ሄደ። እጁን ለሰላምታ እየዘረጋ የ50 አለቃ መኮንን ዳርጌ ይባላለሁ፣ አስቻለው ፍስሐ በማለት አስቻለውም ጨበጠው። የ50 አለቃው ከአስቻለው አጠገብ ቁጭ እያለ ይቅርታ አስቻለው፣ የሀገሬ ልጅ መሆንክን ሰምቼ ላነጋግር ፈልጌ ነው አለው። የት ሀገር? የሲዳሞ ልጅ አይደለም? አስቻለው ትንሽ ፈገግ ብሎ መሬት ካየ በኋላ በእርግጥ ሲዳሞ ውስጥ አልወለድም፣ ነገር ግን ወደዚህ የመጣሁት ለሥራ ከሄድኩበት ከዲላ ሆስፒታል ነው ካለ በኋላ የ50 አለቃውን ቀና ብሎ እያየ አንተ ሲዳሞ የት ላይ ነህ ሲል ጠየቀው። ውልደቴም እድገቴም ሀገረ ማርያም ከተማ ነው። ምን አለና አስቻለው በእርግጥም ዲላና ሀገረ ማርያም ቅርብ ለቅርብ ናቸው አለው። ወዲህ ከመጣ ቆየ ሲል የ50 አለቃው ጠየቀው። አዎ ቆየታል። በግዳጅ እንደመጣ ሰማው። አልጨረስክም? አሁንም በግዳጅ ላይ ነኝ። መቼ ነው የምትጨርሰው? እድሜ ልክ ሳይሆንብኝ አይቀርም። የ50 አለቃው በአስቻለው መልስ ተጠራጠረና እየቀለደ ስለመሰለው ፈገግ እያለ እንዴት ሲል ጠየቀው። ወዲያው ደግሞ አንድ አስተናጋጅ ጠራና ቀድሞ ከነበረበት ጠረጴዛ ላይ የጀመረውን የቢራ ጠርሙስ እንዲያመጣለት አዘዘው። ምን ነው ጓደኛህን ትተህ አለው አስቻለው ቀና ብሎ እያየው። ከሀገሬ ልጅ ጋር መጫወት ፈለግኩ አለና የ50 አለቃ እስቲ ምናምን ውሰድ፣ ከነገ ወዲያ ወደ ሀገሬ ልመለስ ነውና የውጪ ልበልህ ሲል ጋበዘው። ይኸው ጠጣው እኮ አለ አስቻለው ቀደም ሲል አጠገቡ የነበረ የለስላሳ ጠርሙስ እያሳየው። ሌላ ነገር? ምንም አልጠጣ። ቢራ ጠጣ። አልኮልማ ጭራሽ አልጠጣም። ሻይ ቡናም ቀደም ብዬ ጠጥቻለሁ አመሰግናለሁ አለ አስቻለው በማከታተል። የ50 አለቃው ወደ ጨዋታው ተመለሰ። ወደ ሲዳሞ የመመለስ እቅድ የለህም ሲል ጠየቀው። የለኝም። ለምን? በቃ ስላልፈለኩ ብቻ። እስከ መጨረሻው። በዚህ ጊዜ አስቻለው ፊቱን ወደ ጣሪያ መለሰና
አይኑን በኮርኒስ ላይ ሰካ። ፍዝዝ ትክዝ አለ። ደስ የማይል ስሜት በፊቱ ላይ መነበብ ጀመረ። በዚያው ልክ የ50 አለቃውም በአስቻለው ሆድ ውስጥ የተቀበረ አንድ ነገር እንዳለ ገባውና ችግር አለ እንዴ እኔ ወንድም ሲል ትኩር ብሎ እያየ ጠየቀው። አስቻለው ድንገት ወደ ቀልቡ እንደመመለስ አለና አይ ችግር የለም ወደ ሲዳሞን በስተርጅና እድሜ ብቅ ማለት አስባለሁ ካለ በኋላ ወደ 50 አለቃው ቀና በማለት ፈገግ እያለ ግን ደግሞ ከሀገሬ በፊት እኔ ቀድሜ ካረጀው አለው። አልገባኝም። ምኑ? የሀገር እርጅና። አስቻለው ወደ መሬት አቀረቀረና ራሱን ወዘወዘ። አውቆም ይሁን ሳያውቅ ከንፈሩን ነከሰ። ስሮቹ በግንባሩ ላይ ተገተሩ። ፊቱ ተከፋ። አስረዳኛ የኔ ወንድም አለው የ50 አለቃ ክንዶቹን አቆላልፎ ጠረጴዛውን በመደገፍ አስቻለውን እየተመለከተ። ሀገር በገዳዮቿ መዳፍ ውስጥ እስከገባች ድረስ ምናልባት እንደ ሰው አትቀበር እንደሆነ እንጂ ማርጀት ቀርቶ ልትሞትም ትችላለች አለ አስቻለው ፊቱን ክፍት ያለውና ጣሪያ እያየ። ስትል ሲል ጠየቀው የ50 አለቃ መኮንን ዳርጌ። የአስቻለው አነጋገር ምስጢሩ ለጊዜው ባይገባውም ግን ደግሞ በውስጡ ብዙ ነገር ያዘለ ስለመሆኑ ከወዲሁ ገምቷል። አየ 50 አለቃ ሲል ቀጠለ አስቻለው። በአንድ ሀገር ውስጥ ያሉ ህዝብና መንግስት ከተኮራረፉ ምድርና ሰማይ የሚቀያየማሉ። ያኔ ከዜጎቿ ልብ ውስጥ ተስፋ ይጠፋል። ተስፋ የሌለው ህዝብ ጭካኔ ይወልዳል። በተለይ ድሃ ሲጨክን ጠላት የሚያደርገው የገዛ ሀገሩ ነው። አምባገነኖች የቱንም ያህል ጡንቻቸው ቢፈረጥም ድሃን ማስተዳደርና መቆጣጠር አይችሉም። እንዲያውም በቁጣው እነሱንም ያጠፋቸዋል። ያኔ ገዥና ተገዥ አይኖርምና ጥፋት ይነግሳል። በዚህ ጊዜ ሀገር መታመም ትጀምራለች። ታዲያ ይህ ከሆነ ሀገር አልሞተችም የ50 አለቃ ሲል ጠየቀው። የ50 አለቃ መኮንን ዳርጌ ባላሰበውና ስቦትን በማያውቀው የተለየ እሳቤ ውስጥ ገባ። አንዳች አስፈሪ ስሜት መጣበት። እስከዛሬም እንደ ሰው እያሰበ ስለመኖሩ ተጠራጠረ። ፍርሃትና ጭንቀትም አደረበትና በረጅሙ ተነፈሰ። አስደነገጥከኝ አስቻለው አለው። ሊያስፈራም ሊያስደነግጥም ይችላል 50 አለቃ። በአሁን ሰዓት ሀገራችን ታማለች። ህመም ደግሞ በቶሎ ያስረጃል። ከሀገሬ በፊት እኔ ካረጀው ያልኩ በዚህ ምክንያት ነው አለና አስቻለው የ50 አለቃን ትኩር ብሎ ተመለከተው። ይህ ገባኝ አስቻለው አለና የ50 አለቃ መኮንን ዳርጌ እንቆቅልሽ የሆነብኝ ግን ለምን ከዚህ ወዲህ ወደ ዲላላ ለመሄዱ እንደወሰንክ ነው። ምናልባት ይህ ምስጢር ኖሮ ይሆን ሲል ፈራ ተባ እያለ ጠየቀው። ምስጢር የለውም። እኔ ግን መሄድ አልፈልግም። አይመስለኝም አስቻለው። ይህ ውሳኔ ምስጢር ሳይኖረው አይቀርም። አይዞህ ምስጢር ቢኖረውም በበኩል ይጠብቅልሃለውና ንገረኝ አለው። ወታደር አይደለህ ለምስጢርማ ማን ብሎ አለና አስቻለው ፈገግ አለ። ሙያዬ ስለሆነ ሳይሆን ለአንተ በመታመን። አስቻለው ጭንቅ አለው። የ50 አለቃው ጥያቄ ከልብ የመነጨ መሆኑ ይገባዋል። ግን ደግሞ የሆዱን ምስጢር ለማንም ላለመናገር ወስኗል። የ50 አለቃው ልመና ግን መንፈሱን ወጥሮ ያዘው። ወደ ጣሪያ ወደ መሬት ጎንበስ ቀና ካለ በኋላ በቅድሚያ በረጅሙ ተነፈሰ። የ50 አለቃውንም አየት ሲያደርገው በፊቱ ላይ የጭንቅ ስሜት አነበበበት። መጨነቁም ስለሱ መሆኑ ገባው። ከዚያ በኋላ ፍንጭ ሊሰጠው ፈለገ። አየ 50 አለቃ፣ እኔ በአሁን ሰዓት ወደ ዲላ ብሄድ ያለ ጊዜዋ የምትረግፍ አበባ አለችኝ አለና እንባው ካይኑ ላይ ዝርግፍ አለ። እንዴት አስቻለው? አበባ የምልህ በእርግጥ ትክክል አይደለችም። ሔዋን ተስፋዬ የምትባል የሰው ልጅ ናት። የምወዳት የምትወደኝ፣ የምሳሳላት የምትሳሳልኝ የመጀመሪያ ፍቅረኛዬና እጮኛዬ ነበረች። ልንጋባ 2 ወር ሲቀረን ነበር እኔ ድንገት ወደዚህ ወደ አስመራ የመጣሁት። አሁን ግን ይሄው እንደምታየኝ ግማሽ አካሌ ከጥቅም ውጭ ሆኗል። ያለ ጊዜዋ ትረግፋለች የምልህ ያቺ አበባ እንዲሆኜ ብታየኝ የሚፈጠርባትን የስሜት ስቃይ ስለማወቅ ነው። እንደኔ እግሯ ባይቆረጥ፣ እንደኔ ፊቷ ባይጠበስ፣ እንደኔ ጆሮዋ ባይበላሽ፣ እንደኔ አይኗ ባይጠፋ እኔን በዚህ ሁኔታ ካየሽ ግን በንዴት በቁጭት በብስጭትና በጸጸት የአእምሮ ህመምተኛ ትሆንብኛለች ብዬ ሰጋለሁ። ታዲያ ይህን እያወቅኩኝ ሄጄ የዚያችን አበባ ህይወት ላበላሸው 50 አለቃ አለውና በጉንጩ ላይ ይንቆረቆር የነበረው እንባውን በእጁ መዳፍ ሙዥቅ አድርጎ ጠረገው። አታልቅስ የኔ ወንድም አለው 50 አለቃ እሱም አይኑ በእንባ እየተሞላ። እኔማ ገና ብዙ አለቅሳለሁ 50 አለቃ። እኔ እድለቢሱ ያቺን አበባ እድለቢስ አድርጌያት ቀርቻለሁ። ስለ ሔዋን ተስፋዬ ገና ብዙ አለቅሳለሁ። በህይወት እስካለሁ ልረሳት አልችልምና ሳለቅስ እኖራለሁ አለና አስቻለው አሁንም ስቅስቅ በማለት መላ ሰውነቱ እስኪንቀጠቀጥ ድረስ በለቅሶ ሲቃ
ተርገፈገፈ። ምናልባት ትጠየፈኛለሽ ብለህ ሰክተህ ይሆን የኔ ወንድም ሲል ሃምሳ አለቃ የራሱንም አይን እየጠረገ ጠየቀው። ፍጹም ሃምሳ አለቃ፣ የኔዋ ሔዋን መልኳ አበባ እንደሚመስል ሁሉ ውስጧ ሙሉ ነውና ትጠየፈኛለሽ ብዬ አይደለም። የኔዋ ሔዋን እንዲህ ያለ ተፈጥሮ የላትም። በራሴ በኩል ግን ከእንግዲህ እኔ ለሷ አልገባም ብዬ ወስኛለሁ አለ እያለቀሰ። ታዲያ እሷ እየጠበቀች ቢሆንስ? ተስፋ እንድትቆርጥ ብዬ የበኩሌን አንድ እርምጃ ወስጃለሁ። የምትኖረው በእኔ ደሞዝ ስለነበር እንዲቋረጥባት ብዬ የመንግስት ሥራ ለቅቄ በአንድ የፈረንጆች ግብረ ሰናይ ድርጅት ክሊኒክ ውስጥ በአስተርጓሚነት ተቀጥሬያለሁ። ምናልባት ረሃብ ላይ አሸንፋት ቢችልስ አስቻለው። ይህ እኔንም ያሰጋኛል። ግን ልጅ ናትና ከመቆየት ሐሳቧን ብትቀይር እያልኩ ጓጓለሁ። በዚያ ላይ ደግሞ ገና እኔ እዚያው እያለሁ ሊድሯትና ሊያገቧትም እያሰቡ የሚያንዣብቡ ሰዎች ነበሩና በእነሱ ጫና ተሸንፋ አዲስ ሕይወት ብትጀምር እያልኩ እጸልያለሁ። የሃምሳ አለቃ መኮንን ዳርጌ ያስቻለውን ምኞትና ሐሳብ ሲሰማ ቆይቶ ወደ ዲላ ላለመሄድ የወሰነበት ምክንያት ሲገባው በራሱ ውስጥ ያለው የመንፈስ ቁስል አመመውና ለአስቻለው ይገልጽለት ዘንድ ስሜቱ ገፋፋው። ስማ አስቻለው አለው ፍዝዝ ትክዝ ብሎ እየተመለከተው። እኔም እንዳንተው ተገድጄ ወደዚህ ሀገር የመጣው ነኝ። መጥቼ የፈጸምኩት ነገር ቢኖር ሰው መግደል ነው። ላይ የምታየው የሃምሳ አለቅነት ማዕረግ የተሰጠኝም ሰው በመግደሌ ነው። የገደልኩት ደግሞ የሀገሬን ልጆች ወንድሞቼን ነው። 3-4 ገድዬ ከሆነ በዚያው መጠን በርካታ ዘመድ አዝማዶቻቸውን አስለቅሻለሁ፣ አሳዝኛለሁ። በዚህ ስራዬ ደግሞ ተሸልሜበታለሁ። ታዲያ እኔ ይህን ያህል የህሊና ዕዳ ተሸክሜ ወደ ሀገሬ ልገባ ስቸኩል አንተ ልታክም መተህ ራስህ በቆሰልክ፣ ልትረዳ መተህ ራስህ በተጎዳህ፣ ልትጠግን መተህ ራስህ በተሰበርክ ምን የህሊና ጸጸት አለብህና ምን የሚያሳፍር ነገር ሰርተሃልና ከዚህ አይነት አሳዛኝ ውሳኔ ላይ ልትደርስ ቻልክ ሲል ጠየቀው። ሐሳብህን አደንቃለሁ ሃምሳ አለቃ ሲል ጀመረ አስቻለው። ልዩነቱ ግን አንተ የገደልካቸው ኢትዮጵያውያን ሞተው አርፈዋል። ቤተሰቦቻቸው እርማቸውን አውጥተው ተገላግለዋል። ጸጸቱ ያለው በአንተ ልብ ብቻ ነው። ምናልባት ራስን ይፈጅ እንደሆነ እንጂ የሞቱትና ያዘኑት ግን ሁሉንም ተወጥተውታል። የኔ መሄድ ግን ወዳጆቼን እንደ እሳት ያቃጥላቸው። ቅድም እንዳልኩ በተለይ የኔው አበባ ትረግፍብኛለች፣ የህይወትን ጣዕም ታጣብኛለች። የልጅነት ህይወቷ የስቃይና የመከራ ይሆንብኛል። እሷ ከእንግዲህ እኔን አግብታ የዚያ የቆራጣው፣ የዚያ የውሩ፣ የዚያ የደንቆሮ ሚስት እየተባለች እንድትኖር አልፈልግም። ሞቷል ብላ እንድትረሳኝ ነው የምፈልገው። ይህን መስዋዕትነት እከፍልላት ዘንድ ይገባኛል። እወዳታለሁና ስቃይዋን አልፈልግም። አፈቅራታለሁና የህይወቷን መበላሸት አልሻም አለና አስቻለው አሁንም እንባውን በጉንጩ ላይ አንቆረቆረው። የሃምሳ አለቃ መኮንን ዳርጌ የአስቻለውን አኳኋን እየተመለከተ የእሱም አይን ያነባ ጀመር። አንድ ነገር ትዝ አለውና አስቻለውን ደግሞ ጠየቀው። ለመሆኑ ከልጅቷ ሌላ ዲላ ውስጥ የሚኖር ዘመድ የለህም? ከእህትም ከወንድምም የሚበልጡ ጓደኞች ነበሩ። ናፍቆትና ትዝታቸው እድሜ ልክ የማይረሳ። አዎ እነሱንም ሳስባቸውና ሳስታውሳቸው እኖራለሁ። ታዲያ ከእነሱ እድሜ ልክ ተለያይተ መኖር አይቆጭህም? ይበልጥ የሚያንገበግበኝ ግን ቀድሞ ነገር ከነሱም ከሔዋንም ተለይቼ ወደዚህ ቦታ መምጣቴ ነው። ወዲህ እንድመጣ የተደረግኩት በተንኮልና በደባ ነው፣ በኃይልና በተጽዕኖ። ዛሬ ላይ ሆኜ ሳስበው ምነው ግፈኞች ሲያንቁኝ እዚያው ተናንቂያቸው ቢሆን፣ ምነው አሻፈሬን ብዬ ቃታ ስበውብኝ ቢሆን፣ ምነው አስረው በገረፉኝ፣ ወይ ከሥራ ተባረሬ እንደሌላው ወገኔ በረሃብ ሞቼ ቢሆን። እንዲህ እያልኩኝ ሳስብ ነው የሚቆጨኝ። ላይቀርልኝ ነገር ስሸሽ መሞቴ ነው የሚያቃጥለኝ። የአሁኑ ውሳኔማ የራሴ ስለሆነ ለምን ይቆጨኛል? የሁሉንም ናፍቆት የሁሉንም ትዝታ ችለዋለሁ። ገፍቶ ቢመጣብኝ ሐዘንና ለቅሶ ነው። እያዘንኩና እያለቀስኩ ኖራለሁ። እነሱን ግን መልካም እንዲገጥማቸው እመኛለሁ አለና አይኑን በመዳፉ አበስ አደረገ። በእርጅና ዘመን ጊዜስ ለምን ለመሄድ አሰብክ? ምናልባት ለኔዋ ሔዋን የማስበውንና የምመኘውን ሁሉ ተሳክቶላት ማየት የቻልኩ እንደሆን ብዬ። በእርግጥም እኩያዋን አግብታ ልጆች ወልዳ ለወግ ማዕረግ ደርሳ ባገኛት የእሷን ከንፈር እንደሳምኩት ሁሉ የልጆቿን ጉንጮች ስሚያቸው ብሞት አጥንቴ በሰላም የሚተኛ አፈሩም የሚቀለኝ ይመስለኛል። የሃምሳ አለቃ መኮንን ዳርጌ ያስቻለውን የፍቅር ጽናት፣ መልካም ምኞቱንና አርቆ አስተዋይነቱ እጅጉን ገርሞት ትኩር ብሎ ሲመለከተው
ድንገት ከቡና ቤቱ ቴፕ አንድ ሙዚቃ ተለቀቀ። ጊዜው ይርዘም እንጂ ማየት አይሻል፣ ሞት ካለ የኔ በቀር በሕይወት እያለ። አስቻለውና የ50 አለቃ መኮንን ዳርጌ እርስ በርስ ተያዩ። ነገሩ አጋጣሚ እንደሆነ ሁለቱም ገብቷቸዋል። ግን ደግሞ ረዘም ላለ ጊዜ እንባ እንዲራጩ አደረጋቸው። የ50 አለቃ መኮንን ዳርጌ ዛሬ በዲላ ፖሊስ ጣቢያ ውስጥ ሔዋንን ከፊቱ አስቀምጦ በሐሳብ ወደ አስመራ በመኮብለል ይዞ የተመለሰው የትዝታ ጓዝ ይህን ነበረ። ደግነቱ ትዝታ የእውናዊው ክንውን ያህል ጊዜ አይወስድምና በትንሽ ደቂቃዎች ውስጥ ይህን ሁሉ ሲያስብ ቆይቶ ያነቃውም የራሱ ለቅሶ ነው። ድንገት የሚያሰኝ የለቅሶ ትንታ ተናነቀው። እንባውን በጉንጮቹ ዥዋ ብሎ ወረደ። ስሜቱን ከሔዋን ለመደበቅ አሰበና ወዲያው ቀልጠፍ ብሎ ምን እንዳስለቀሰኝ ታውቂያለሽ አላት። ኧረ አላወቅኩም አለችው ሔዋን እንባ ባቀረሩ አይኖቿ አየት እያደረገችው። ልክ እንዳንቺ ከፍቅረኛዬ ተለይቼ ስለምኖር እሷ ትዝ ብላኝ አላት እንባውን በመሐረብ እየጠራረገ። ሔዋን ለምን አትሄድም ልትለው ነበር፣ ግን ፈራችና ወደ መሬት አቀርቅራ እሷም አስቻለውን አስታውሳ ታለቅስ ጀመር። ለመሆኑ አሁን እንዴት እየኖርሽን ሲል ጠየቃት 50 አለቃ። የዓለሙንና የመብራቴን ነገር እርግፍ አድርጎ ተወና ካስቻለው ምኞትና ተስፋ አኳያ በምን ሁኔታ ላይ እንዳለች ለማወቅ ጓጓ። ቀድሞ ያስቻለው ሰራተኛ፣ ዛሬ ደግሞ ለኔ ጓደኛ ከሆነች ትርፌ በጋሻው ከምትባል ልጅ ጋር ቤት ተከራይተን አብረን እየኖርን ነው። የ50 አለቃ ያኔ አስቻለው ሞቷል ብላ ተስፋ እንድትቆርጥና ደሞዝ ስታጣ ሌላ አማራጭ እንድትፈልግ ብዬ የመንግስት ሥራ ለቅቅ ያለው ያለውን አስታውሶ በምን ትተዳደራላችሁ ሲል ጠየቃት። በሉ ተገን የሚባል ያስቻለው ጓደኛ አለ። እኔን በአውራጃው ግብርና ጽሕፈት ቤት ውስጥ በተላላኪነት አስቀጥሮኛል። ለትርፌ ደግሞ መንቀሳቀሻ ወረት ሰጥቷት ሻይና ዳቦ እየሸጠች እየተረዳዳን አብረን እንኖራለን። በዚህ ሁኔታ ለምን ያህል ጊዜ ቆያችሁ? 2 ወር ይሆነናል። ትርፌ ሰው ቤት ተቀጥራ ትሰራ ነበር። እኔ ደግሞ ከእህቴ ጋር እኖር ነበር። ግን ከእህቴ ጋር ሳንስማማ ቀረንና በሉ ትርፌን ከሰው ቤት አውጥቶ አብረን እንድንኖር አደረገ። ባል ለማግባት አልሞከርሽም? አስቻለውን ትቼ አለችው አይኖቿን በአይኖቹ ላይ ስክት አድርጋ። ምናልባት ባይመጣስ? ባይመጣም አላገባ ጭራሽ እድሜ ልኬን። 50 አለቃ አሁንም እንባው ባይኑ ሞላ። ያስቻለው ተስፋና ምኞት የመረብን ወንዝ አልተሻገረም፣ በኤርትራ ሰማይ ላይ ተንሳፎ ቀርቷል። 50 አለቃ እንባውን ጠርጎ ምራቁን ዋጥ አደረገና ለመሆኑ ይህ በሉ የሚባል ያስቻለው ጓደኛ እዚህ ከታሰርሽ ወዲህ ጠይቆሻል ሲል ጠየቃት። አልሰማም መሰል እስካሁን አልመጣም። 50 አለቃ መኮንን ከዚህ በኋላ ጊዜ ማጥፋት አልፈለገም። ረዳቱን በደወል ጠራና ሔዋንን ወደ እስር ቤት አስወሰዳት። ረዳቱን እንደገና ጠራውና ቀጭን ትዕዛዝ ሰጠው። ይህችን ልጅ ሊጠይቅ በሉ ተገን የሚባል ሰው ሲመጣ ከልጅቱ ጋር ከመገናኘቱ በፊት ወደኔ አምጣው አለው። እንደ 50 አለቃ መኮንን ዳርጌ ከትዝታ ጋር የተቀላቀለ አይሆን እንጂ መርዕድ እሸቴም በደረቅ ጭንቀት ተወጥሮ ነው ያረፈደው። የጀመረው ደግሞ ገና ጠዋት ከ2 ሰዓት በፊት። መኖሪያው በ02 ቀበሌ የታችኛው ጥግ ሲሆን የሚያስተምረው ደግሞ የዲላ ከተማ የላይኛው ጫፍ በሆነ ቀበሌ ውስጥ በሚገኘው የአጼ ዳዊት ትምህርት ቤት ውስጥ ነው። ሔዋንና ትርፌ የተከራዩት ቤት መንገዱ ላይ በመሆኑ ሲወጣም ሲወርድም ጎራ እያለ ይጠይቃቸው ነበር። ዛሬ ጠዋት ግን ወደ ስራው ሲሄድ ያ ቤት በጠዋት ከውጭ ተዘግቶ አየው። ወዴት እንደሄዱ የጎረቤት ሰዎችን ሲጠይቅ ማታ ሲሆንና ሲባል ያመሸው ሁሉ በዝርዝር ተነገረው። በሰማው ወሬ የተሰማው ድንጋጤ ጭራሽ ራስ ምታት ለቀቀበት። ቢቸግረው ወደ በልሁ ቢሮ ሮጠ። ነገር ግን ዘንግቶ ነበር እንጂ በልሁ ለመስክ ስራ ወጥቷል። መስሪያ ቤት ደርሶ ይኸው ሲነገረው ያለ ውጤት ተመለሰ። እንደገና ወደ ታፈሱ ቤት ሊሮጥ አሰበ። ግን ከአንደኛ እስከ 3ኛ ክፍለ ጊዜ አስተምሮ ሌሎቹን ክፍለ ጊዜያት ነፃ እንደሆነ አስታወሰና በአንድ ፊት ስራውን አጠናቆ ለመሄድ ወሰነ። እየተጨነቀም ቢሆን ወደ ትምህርት ቤት አመራ። ልክ ከጠዋቱ 4 ሰዓት ላይ ስራውን ጨርሶ ወደ ታፈሱ ቤት በመገስገስ ላይ ሳለ አስፋልቱን አቋርጦ ሊያልፍ ሲል ከይርጋ ጨፌ አቅጣጫ ትመጣ የነበረች ቶዮታ መኪና ደጋግማ ክላክስ ስታደርግ ሰማ። ዞር ብሎ ሲመለከት የበልሁ የመስክ መኪና ናት። በክላክስ ያስጠራውም ራሱ በልሁ ኖሯል። ባለበት ላይ ቆሞ መኪናዋን ጠበቀ። ዛሬ ስራ የለም እንዴ ሲል ጠየቀው በልሁ
ካጠገቡ ሲደርስ አንገቱን በመስኮት አውጥቶ መርዕድን እየተመለከተ እስቲ ናውረድ አለ መርዕድ ፊቱ በድንጋጤ ጭምትርትር እንዳለ። በልሁም የመርዕድን ሁኔታ ገና ሲያዩ አስደንግጦታል። ምን ነው? ምን ሆናል? ችግር አለ። በልሁ ከመኪናዋ ላይ ዱብ ብሎ ወደ መርዕድ በመጠጋት ምንድነው ችግሩ ሲል ጠየቀው። ሔዋን ታስራለች። ምን አድርጋ? መርዕድ ከሰው የሰማውን በሙሉ ነገረው። ያማል እንደ አንተ ሰው እየነገሩኝን እኮ ነው የምነግርህ። ከታሰረች ጠይቃታል? አሁን ወደዚያው እየሄድኩ ነበር። ለነበሩበት ቦታ ፖሊስ ጣቢያው ቅርብ ነው። በልሁ ሹፌሩን ወደ ቤቱ እንዲሄድ አሰናበተውና ከመርዕድ ጋር ወደ ፖሊስ ጣቢያው ገሰገሰ። እርምጃው ፈጣን ስለነበር ከ5 ደቂቃ በላይ አልወሰደባቸው። ትርፌ ገና በጠዋት ለሔዋን ቁርስ ይዛ እንደሄደች አልተመለሰችም ኖሯል። እንዲያውም በእስረኞቹ ግቢ እንድትገባ ተፈቅዶላት ኖሮ ፊት ለፊት ከሔዋን ጋር አብረው ተቀምጠው በልሁና መርዕድን ከሩቁ ሲያዩአቸው ተንጫጩ። በልሁ መርዕድ በማለት በልሁና መርዕድ ከጣቢያው በር ላይ እንደደረሱ አንድ ፖሊስ ጠጋላቸውና ከእናንተ ውስጥ በልሁ ተገን የሚባለው ማን ነው ሲል ጠየቃቸው። እኔ ነኝ አለው በልሁ በሌባ ጣቱ ወደ ራሱ እያመለከተ። 50 አለቃ ይፈልጉሃል። በሰላም አላወኩም አለና ፖሊሱ ወደ እነ ሔዋን ዞር ብሎ አየት አደረገና ፊቱን ወደ በልሁ በመመለስ ከልጅቷ ጋር ሳይገናኝ ወደ እኔ አምጡት ነው ያሉት አለው። ቢሮ የት ነው አለ በልሁ ቁና እየተነፈሰ። ተከተለኝ አለና ፖሊሱ በልሁን ከፊት እየመራ ወስዶ ከ50 አለቃው ቢሮ አስገባው። የ50 አለቃ መኮንን ዳርጌ ጆሮ ግንዶቹን በእጆቹ ይዞ ጠረጴዛው ላይ በማቀርቀር ሐሳብ ውስጥ ገብቶ ሳለ ፖሊሱ በልሁን ይዞ በመድረስ አቶ በልሁ እኚህ ናቸው አለው። 50 አለቃ መኮንን ዳርጌ ለካ በልሁን ከተማ ውስጥ ባይን ያውቀው ኖሯል። እንዲያውም ባለባበሱ በተክለ ሰውነቱና አጠቃላይ አቋሙ ያደንቀው የነበረ ሰው ሆኖ አገኘው። በልሁ ተገኔ ማለት አንተ ኖርሃል እንዴ እያለ ብድግ ብሎ ጨበጠው። አዎ ነኝ አለ በልሁ ቁና እየተነፈሰ። ቁጭ በል እስኪ። ሁለቱም ፊት ለፊት ተቀመጡና ተፋጠጡ። እየተበሳጨ ትመስላለህ አለው የ50 አለቃ። አዎ እጅግ በጣም ተናድጃለሁ። ምን ነው? የማትታሰር ሰው አስራችኋል አለው በልሁ ቁጭ እንዳለ በቀኝ እጁ ሽንጡን በመያዝ 50 አለቃውን እየተመለከተ። ወንጀል ፈጽማ እንደሆነስ አለ 50 አለቃው ፈገግ እያለ። የተባለው ከሆነ አላምንም አለና በልሁ የ50 አለቃውን ጠረጴዛ መታ እያደረገ ቀድሞ ነገር የታሰረ ሁሉ ወንጀለኛ ያሰረ ሁሉ ዳኛ ነው ብዬ ካመንኩ ቆይቻለሁ አለው። አይፈረድብን። አሁን ለምን ፈለከኝ ሲል በልሁ አይኑን ፈጠጥ አድርጎ ጠየቀው። ለብርቱ ጉዳይ አለና 50 አለቃው በረጅሙ ተንፍሶ ግን አቶ በልሁ አሁን የምነግር ጉዳይ ሔዋን ለምትባል ልጅ ፈጽሞ መነገር የለበትም። ባይሆን ላንተና ለቅርብ ጓደኞች ከነገርኳችሁ በኋላ አስባችሁበት የሚሆን ነገር ነው። ምንድነው እሱ? አስቻለው ፍስሐ የሚባል ጓደኛ እንደነበረ ሰማ። አሁንም አለኝ። አብራችሁ ያላችሁ አይመስለኝም። ከልቤ አይወጣምና ምንጊዜም አብረን የምንኖር ይመስለኛል። እንባው መጣ። በአካል ማለቴ ነው። ክፉዎች አለያይተውናል። አሁን የትና በምን ሁኔታ ላይ እንዳለ ማንም አያውቅም ካለ በኋላ ላንተ ማን ነገረ ሲል ጠየቀው። በሕይወት አለ ብለህ ታምናለህ? የት ሀገር? እዚሁ ኢትዮጵያ ውስጥ። በልሁ አፉ ተከፍቶ ቀረ። አይኖቹ በ50 አለቃው ላይ ተተከሉ። እስቲ ከሚቀርቡ ሰዎች ጋር በመሆን ተሰባሰቡልኝና ስለሱ ሁኔታ በጋራ ላነጋግራችሁ ፈልጋለሁ። እኔ የማውቀው ነገር አለኝ። ዛሬ ማታ ቢሆንስ? ይቻላል። ቦታና ሰዓት ወስነው ተለያዩ። የ50 አለቃ መኮንን ዳርጌ ፖሊስ ሆኖ ከተቀጠረ ጀምሮ አሁን ያጋጠመውን አይነት አስደሳች ስራ አግኝቶ አያውቅም። የሔዋንና በሷ ምክንያት ተጣላን ያሉ ሰዎችን ጉዳይ እንደ የመንግስት ተቀጣሪነቱ ሳይሆን ልክ እንደራሱ ጉዳይ በተለየ ስሜትና ትኩረት ሊከታተለው ወሰነ። የሥራው የመጀመሪያ ዕቅድ የሔዋንን ድንግልና በሐኪም ማረጋገጥ ነበረ። በእርግጥም ፈጸመው። ሔዋን ያልተሟሸ ገላ ባለቤት ሆና አገኛት። የምስክር ወረቀቱንም በእጁ ያዘ። ለምርመራው የሚያመቹ በርካታ ፍንጮችን ከነበልሁ አግኝቷል። የምርመራው ሂደት በዚያው አቅጣጫ እንዲጓዝ አድርጎ እቅድና ስልቱንም ቀይሶታል። ስላስቻለው ሁኔታ ታፈሱን በልሁንና መርዕድን ሲያነጋግር ባመሸበት 3ኛ ቀን ላይ ዓለሙ መርጋንና መብራቴ ባዩን ሁለቱንም በአንድ ጊዜ ከቢሮ አስቀረባቸውና ልብ ብላችሁ አድምጡኝ ሲል 50 አለቃ አስጠነቀቃቸው። ዓለሙና መብራቴ ከፊቱ ተቀምጠው የሚሆኑት ሁኔታ በራሱ ውስጣቸውን ያስነብበዋል። ሔዋን ተስፋ የምትባል ሴት ወዳጃችሁ እንደሆነች
ቃል በሰጣችሁበት ወረቀት ላይ ፊርማችሁን አኑራችኋል ነው ወይስ አይደለም ሲል ጠየቃቸው። ነው አሉ በፍርሃት ስሜት ይቁነጠነጡ ጀመር። 50 አለቃ አንዲት ወረቀት ከጠረጴዛው ላይ ብድግ አድርጎ እያሳያቸው ይህች ወረቀት ግን ቅጥፈታችሁን አረጋግጣባችኋለች፣ ሔዋን ድንግል ስለመሆኗ የምታረጋግጥ የሐኪም ወረቀት ናት ብሎ ወረቀቱን ጠረጴዛ ላይ በክብር ካስቀመጠ በኋላ እንደገና አየት እያደረጋቸው ዋሽታችኋል ወይስ አልዋሻችሁ ሲል ጠየቃቸው። ዓለሙና መብራቴ እርስ በርስ ተያዩ። ከንፈራቸውን በመላሳቸው እያራሱ ይቅበጠበጡ ጀመር። ተናገሯ። ዓለሙ መርጋ ድንገት ብድግ አለና እውነቱን አወጣለሁ ጌታዬ አለ፣ እጆቹን ወደ ኋላ አቆላልፎ እጅ እየነሳ። አንተስ አለና 50 አለቃ በመብራቴ ላይ አፈጠጠ። መብራቴም ልክ እንደ ዓለሙ ብድግ ብሎ ግልጥ አድርጌ አወጣለሁ ጌታዬ አለና እጅ ነሳ። 50 አለቃ መኮንን ዳርጌ ከመቀመጫው ብድግ አለ። ከጠረጴዛው ላይ 2 ንጹህ ወረቀቶችን አነሳ። ወደ ሁለቱም ጠጋ በማለት አንዳንድ እያደላቸው አንተ በዚህ አንተ ደግሞ በዚህ ይህን ጉዳይ ተፈጽሙ ዘንድ ማን እንደላካችሁና ምን አይነት ውለታ ሊከፈላችሁ ቃል እንደተገባላችሁ እንዲሁም በዚህ ጉዳይ ላይ የት መቼና ከማን ጋር እንደተነጋገራችሁ በራሳችሁ እጅ ጽፋችሁ ታመጣላችሁ ካለ በኋላ በማስጠንቀቂያ አይነት የባጣቱን ቀስሮ ልብ በሉ፣ በሁለታችሁ ጽሑፍ ላይ አንዲት ልዩነት ብትገኝ ሁለታችሁ ዕዳ ትገባላችሁ አለና ወደ በሩ ራመድ እያለ ኑ ተከተሉኝ አላቸው። ይዟቸው ወጣ። በፖሊስ ጣቢያው ግቢ ውስጥ በሚገኙ 2 የተለያዩ ክፍሎች ውስጥ ለየብቻ አስገብቶ ቆለፈባቸው። በግምት ከ1 ሰዓት በኋላ የተከፈተላቸው ዓለሙና መብራቴ ያቀረቡለት ጽሑፍ ለ50 አለቃ መኮንን ዳርጌ ለከሰዓት በኋላ ስራው ምቹ ሁኔታ ፈጠረለት። በዚያው መሰረት ሸዋዬንና በድሉን ከያሉበት እየለቀመ በዚያውም አንዱ ስለሌላው በማያውቁበት ሁኔታ ለየብቻ እስር ቤት ከቷቸው አደረ። በነጋታው ጠዋት በቅድሚያ ዓለሙንና መብራቴን ወደ ቢሮ አስጠራና ጎን ለጎን አስቀምጦ ስሙ አላቸው ተራ በተራ እየተመለከተ። አቤት አሉ በየተራ። ከጻፋችሁት ወረቀት ላይ እንደተረዳሁት ዓለሙ የመኪና ሹፌር፣ መብራቴ ደግሞ ረዳትና ገንዘብ ያዥ ሆናችሁ ልትቀጠሩ በበድሉ አሸናፊ በተገባላችሁ ቃል መሰረት በንጹህ ሰው ላይ አሳፋሪ የስም ማጥፋት ወንጀል ፈጽማችኋል። ከእንግዲህ እናንተን ነፃ ሊያደርጋችሁ የሚችለው በዋና ጠንሳሾቹ ላይ ቋሚ ምስክር ሆናችሁ ስትገኙ ብቻ ነው አለና አሁን ዋናዎቹን ወንጀለኞች እዚሁ አላችሁበት ላቀርብላችሁ ነው። እናንተም ከፊታቸው ቆማችሁ ወንጀሉን ትፈጽሙ ዘንድ በእነሱ የተነገራችሁን ሁሉ በዝርዝር ስለመናገራችሁ ቀድማቸው ልትገልጹላቸው ይገባል አለና ታደርጋላችሁ ወይስ አታደርጉም ሲል ቆጣ ብሎ ጠየቃቸው። እናደርጋለን አሉ ሁለቱም በአንድ ላይ። 50 አለቃው ሸዋዬና በድሉን ወዲያው አስቀረባቸው። እነሱን በአንድ በኩል ዓለሙና መብራቴን ደግሞ በሌላ በኩል አስቁሞ ፊት ለፊት አፋጠጣቸው። ትናንት በዓለሙና በመብራቴ ተጽፈው የቀረቡትን ወረቀቶች በእጁ ጠልጠል አድርጎ ያዘና ዓለሙና መብራቴ ሲል ጠራቸው። አቤት አቤት አሉ በተከታታይ። እነዚህ ወረቀቶች እናንተ በሔዋን ተስፋዬ ላይ እንድትፈጽሙ በበድሉና በሸዋዬ የታቀደውን ሁሉ የዘረዘራችሁባቸው ናቸው አለና ዋሸው ሲል ጠየቃቸው። እውነት ነው፣ ትክክል ነው አሉ ዓለሙና መብራቴ። 50 አለቃው ወደ ሸዋዬና በድሉ ዞር ብሎ ላታመልጡ መያዛችሁን አወቃችሁ ሲል ጠየቃቸው። ሁለቱም አንገታቸውን ደፉ። 50 አለቃው የጠረጴዛ ደወል አቃጨለና ረዳቱ ፖሊስ ሲመጣለት ሸዋዬን ዓለሙንና መብራቴን ወደ እስር ቤት አስወሰዳቸው። በድሉ አሸናፊ ብቻውን ተገኘ። አቶ በድሉ ሲል ጠራው የ50 አለቃ መኮንን ዳርጌ። አቤት። ሔዋን ተስፋዬ ምን አይነት በደል ብትፈጽምብህ ነው የወሮ በላ መንጋ ያዘመትክባት ሲል ረጋ ብሎ ጠየቀው። አስደብድባኛለች። በማን? በሉ ተገኔ በሚባል ጥጋበኛ። ስነ ስርዓት ሲል ጮህበት። 50 አለቃ አይኑን አፍጥጦ እያየውና ጣቱንም ቀስሮ ከበሉ ተገኔ ውጤ ያተረፈን አምላክ ማመስገን ትተህ ደግሞ በሕግ ቦታ ላይ ተቀምጠህ ልትዘልፈው ትሞክራለህ አለው። እልህ እየተናነቀውና በንዴት ፊቱ ልውጥውጥ እያለ በድሉ ከመደንገጡ የተነሳ በአይኑ መግቢያ ቀዳዳ የሚፈልግ ይመስል ወደ ላይ ወደ ታች ወደ ቀኝ ወደ ግራ አይኑን እያማተረ ይቁነጠነጥ ጀመር። በምን ተገናኝታችሁን ያስደበደበች? እወዳታለሁ። ለምን ወደድከኝ ብላ አስደበደበችህ መሰለኝ። ስለዚህ ልትበቀላት ፈለግ። የራሷ ናት የገፋፋችኝና መላውን የፈጠረችልኝ። ስሟን ጥራታ ሸዋዬ አለና በድሉ እነዚያን ገጣጣ ጥርሶቹን የባሰ ግጥጥ አደረጋቸው።
ላብላብ ብሎት ጭንቀቱ ይታወቅበታል። የተደበደበ ሰው ቢደበድብ ወይም ቢያስደበድብ ድርጊቱ ወንጀል ቢሆንም ነገር ግን ስም አለው። ግን ወንድ አደባደበሽ ብሎ ማስወራቱ ምንድነው ዓላማው ሲል ጠየቀው። ስሟን ለማጥፋት ማለት ልጅቷ አስመራ ሄዶ የቀረጮኝ አላት። እሺ እዚህ ያሉት ጓደኞቹ ግን ከማንም ጋር እንዳትገናኝ ይጠብቋታል። እሷም ትፈራቸዋለች። ወንድ አደባደበሽ ተብሎ ከተወራባት ግን እነሱ ያርቋታል። እሷም ተስፋ ትቆርጥና የኔን ጥያቄ ትቀበላለች ብዬ በማሰብ ነው አለና በድሉ በተቀመጠበት ላይ ተቁነጠነጠ። ስማ አለው የ50 አለቃ መኮንን ዳርጌ ቁጣ በተቀላቀለበት አነጋገር። አቤት። እዚሁ እንዳለህ የሴራ መሐንዲስን አስጠራታለሁ። እጥር ምጥን ባለ ቃል ሁሉን ነገር እንደተናገርክ ትነግራታለህ። ነገር ግን እደፋፍናለሁ ካልክ ጠብህ ከመንግስት ጋር ብቻ ሳይሆን ከኔም ጋር በግል እንደሚሆን ወቅ። እሺ እረ እነግራታለሁ። 50 አለቃ ረዳቱን በደወል ጠራና እንደቀረበለት ሸዋዬን እንዲያመጣ አዘዘው። ረዳቱ ሸዋዬን ወዲያው አቀረባት። በበድሉ ፊት ለፊት እንድትቀመጥ ታዛ አለፍ ብላ ተቀመጠች። ከመርማሪው ፖሊስ ይልቅ በድሉን በፍርሃት አይን ታየው ጀመር። ቀጥላ አለ 50 አለቃው በድሉ ላይ በማፍጠጥ። በድሉ ከተቀመጠበት ብድግ አለና ወደ ሸዋዬ ጣቱን ቀስሮ የቀይ ሽብሩን ጉዳይ ሙልጭ አድርጌ ተናግሬያለሁ፣ ብትዋሺ ውርድ ከራሴ አላትና ተመልሶ ቁጭ አለ። የ50 አለቃ መኮንን ዳርጌ ቀይ ሽብር የሚለውን ቃል ሲሰማ መላ ሰውነቱን አንቀጠቀጠው። አጠገቡ ያሉት ሰዎች ነፍሰ ገዳዮች መስለው ታዩት። ልክ በቀይ ሽብር ጊዜ እንደተፈጸመው ሁሉ እሱም እነዚህን ሰዎች ዘቅዝቆ ቢለበልባቸው ደስ ባለው ነበር። ግን ደግሞ ጨካኞች የፈጸሙትን የጭካኔ ተግባር መድገም የባሰ አረመኔነት መሆኑን ይገነዘባልና በቁጭት ራሱን ወዝውዞቶ ወዲያው ረዳቱን በደውል ጠራ። በድሉን ወደ እስር ቤት አስወሰደና ሸዋዬን ብቻዋን አገኛት። ሸዋዬ በዕለቱ አጠር ያለ ሰማያዊ ጉርድ ቀሚስና ቡናማ ሹራብ ለብሳለች። ቀላ ያለች ስከርፍ አንገቷ ላይ ጣል አድርጋለች። ሳታስበው ታስራ በማደሯ ፀጉሯን አላበጠረችም፣ አልተቀባባችም። አመዷ ወርዷል። ማንደፍሮ ሜዳ ላይ የደፈጠጠው ፊቷ ጠባሳው አልጠፋም። ተዥጎርጉራለች። ያ አጭር ፀጉሯ ተንጨፍሯል። ቀጫጭን እግሮቿን ስታካቸው አድራ መስመር ሰርተዋል። በድንጋጤ አይኗ ፍጥጥ ብሎ የሴትነት ጥላዋ ተገፏል። ታስጠላለች። መምህርት ሸዋዬ ሲል ጠራት። የ50 አለቃ መኮንን ዳርጌ ሁለት እጆቹ ላይ አገጩን አስደግፎ ዘንበል ብሎ እየተመለከታት፣ አቤት። ሙያሽን ምን ያህል ትወጂዋለሽ? በጣም እወደዋለሁ፣ አከብረዋለሁ። ተማሪዎቼም በጣም ይወዱኛል። ምን እያስተማርሻቸው እንደሆነ ስለማይገባቸው ይሆናል አላት በምጸት። ትንትን በትንትን አድርጌ ነው ማስተምራቸው። የ50 አለቃው በረጅሙ ተነፈሰና ወደ ጠረጴዛው ጎንበስ አለ። ራሱን ወዝወዝ አድርጎ ብዕርና ወረቀቱን ካመቻቸ በኋላ እስቲ እኔም እንደ ተማሪዎችሽ እንደወድሽ ስለ ቀይ ሽብሩ ጉዳይ ትንትን በትንትን አድርገሽ ንገሪኝ አላት። ሸዋዬ የደረቀ ከንፈሯን በመላሷ እያራሰች ወደ ላይ ወደ ታች በማየት ከተቅበጠበጠች በኋላ ቀይ ሽብሩ ብላ ልትጀምር ስትል እንደገና ወደ 50 አለቃው ዞር ብላ በድሉ ነግሮ የለ አለችው። 50 አለቃው በሸዋዬ አስተሳሰብ እንደመገረም ብሎ ድንገት ፈገግ እንደማለት አለና እሱ ብቻ ሳይሆን ዓለሙም መብራቴን በሰፊው ዘርዝሮታል። ግን መጀመሪያ ሐሳቡን ያፈለቅሽው አንቺ ስለሆንሽ ከባለቤቷ መስማት ፈልጌ ነው። እግረ መንገዴን ምን ያህል እውነተኛ እንደሆንሽ ለማወቅ ፈልጌ ነው ብሎ አየት ሲያደርጋት ሸዋዬ ቀጠለች። እኔ እኮ ውሸት አላውቅም አለችው ቀበጥበጥ እያለች። እኔስ መች ወጣኝ፣ በእውነቱን ንገሪኝ። ቀይ ሽብር ማለት ያው ቀይ ሽብር ነው አለችው አይኖቿን በአይኖቹ ላይ ያርገበገበች። ነገርኩሽ አንቺ ሴትዮ አላት ተናዶ። ምንዋ ደነዝ ናት አለ በሆዱ። ምን ልበል ታዲያ? ሸዋዬ ድንግጥ አለች፣ ተጨነቀችም። ዝርዝር ሂደቱን ንገሪኝ ያልኩሽ አለና ቀይ ሽብር ለምን አስፈለገ ሲል ጠየቃት። ሔዋን አስቸገረችኝ። ምን አድርጊኝ ብላ? በቃ እሷ እያለች ባልም ትዳርም ሊኖረኝ አልቻለም። ነጠቀችሽ ወይስ አፋታችሽ? ሁለቱንም። እንዴት አደረገች? መጀመሪያ በልቤ የወደድኩትን ሰው ውስጥ ለውስጥ ሄዳ በጎን ጠለፈችብኝ። እንደገና ብላ ልትቀጥል ስትል 50 አለቃ ቀደማት። የነጠቀችሽ ሰው ማን ይባላል? አስቻለው ፍሳ ይባል ነበር። እንዴ አለ 50 አለቃ በመገረም በመደነቅም አይነት። ትኩር ብሎ ሸዋዬን ሲመለከታት ከቆየ በኋላ አስቻለውን ተወጁ ነበር ሲል ጠየቃት። ነፍሴ እስክትወጣ 50 አለቃ ግራ ገባው። ልክ ሔዋንን ያነጋገረለት እንደሆነ ሁሉ ስክሪፕቶን ወረቀት ላይ ጣል አደረገና ጉንጮቹን ደግፎ ወደ ጠረጴዛው አቀረቀረ።
በዚያው ሐሳብ ውስጥ እንዳለ ሸዋዬ በልቤ የወደድኩትን ያለችውን አስታወሰና ቅናት እንደነበረባት ተረዳ። ራሱን ወዝውዞ ካጎነበሰበት ቀና በማለት እሺ ደግሞ ከማን አፋታችሽ ሲል ጠየቃት። ያን እንኳን ባናወራው ይሻላል። ለምን? ደስ አይልማ። 50 አለቃው የሸዋዬን ባዶነት አስገረመውና አሁንም ጎንበስ ብሎ እንደመሳቅ አለ። እንደገና ቀና ብሎ ታዲያ ለኔ የሚያስደስተኝ ደስ የማይለውን ነገር ማወቅ መሆኑን አጣሽው ወይስ ፖሊስ ጣቢያ ውስጥ መሆንሽን ረሳሽው? አለና ወረቀቶች ብድግ አድርጎ ታሪክሽ ሁሉ እኮ እዚህ ላይ ተዘርዝሯል። መደበቁ ያዋጣሽ መሰለሽ አላት። በእርግጥ ስለ ፍቺ ነገር የተጠቀሰ ነገር አልነበረም። ነገር ግን ሸዋዬን ለማስፈራራትና ለማስወትወት ተጠቀመበት። ሰዎቹ ያንንም አውቀዋል አለች ሸዋዬ ደንግጣ። በእነሱ ላይ ተጨምሮ በድሉም አጋልጦሻል። ቅሌታም ነው። የ50 አለቃ መኮንን ዳርጌ ድንገት ከት ብሎ ሳቀ። ሸዋዬ ፊደል ከመቁጠሯ በቀር ምንም እንዳልተማረች ታስበው፣ ዕውቀትም ሥርዓትም አጣባት። በዚያ ምትክ የከፋትና የተንኮል ሰው መሆኗን በውል ተገነዘበና ጊዜን አትግደይ መምህርት ሸዋዬ ሲል ቆጣ ብሎ ተናገራት። በዚያው ልክ ሸዋዬም በድንጋጤ ሽምቅቅ አለች። የነገሩ ሁሉ ልክ ነው አለችው በአቋራጭ የተገላገለች መስሏት። ዝርዝሩን ካንቺም እፈልጋለሁ ቀጥይ። ሸዋዬ እንደማይቀርላት ተረዳች። በሔዋን ላይ ልትፈጽም የነበረውን የማስደፈርና የማስረገዝ ዕቅድ ሳይቀራት ቤቷ ውስጥ ባርናባስና ማንደፍሮ የተዳረጉትንና ከማንደፍሮ ጋር ተለያይታ መቅረቷን በዝርዝር ተናገረች። የ50 አለቃ መኮንን ዳርጌ ጸጥ ብሎ ሲያዳምጣት ከቆየ በኋላ በረጅሙ ተነፈሰና ሁኔታው ገርሞት ራሱን ወዘወዘ። በተለይ ባርናባስና ማንደፍሮ ከመዝጊያ ጋር ያደረጉትን ትንቅንቅ የመጨረሻውንም ሁኔታ በነገረችው ጊዜ ሁኔታው ሁሉ በስነ ልቦናው ታየውና ድንገት ከት ብሎ ሳቀ። ለመሆኑ ባርናባስ የተባለው ሰው እዚሁ ዲላ ውስጥ አለ ሲል ጠየቃት። የት አለና? ስራው አሳፍሮት ከሀገር ልም ብሎ ጠፍቶ አለችው። እናም ይህን ሁሉ ውርደት ለማካካስና ሔዋንን ለመበቀል ተነሳሽና የቀይ ሽብር ዕቅድ አወጣሽ። ስታናድደኝ ታዲያ ምን ላድርጋት? 50 አለቃ መኮንን ዳርጌ ሁሉም ነገር በትክክል ገባው። ዋናውን የምርመራ ሥራ ስለማጠናቀቁ እርግጠኛ መሆን ቻለ። ያልታበሱ እንባዎች ክፍል 11 ይመስላል። በቀጣይ በክፍል 12 ይጠብቁን። ላይክ፣ ኮሜንት እንዲሁም ሼር ማድረግ አትርሱ። ሰላማችሁ ይብዛ። ሰናይ ጊዜ